እስከ ቅርብ ጊዜ ድረስ እኔ ቄሮ ነኝ፣ እኔ የኦሮሞ ህዝብ ታጋይ ነኝ እያለ በየቦታው ሲፎክርና ሲናገር የነበረው ጀዋር አሁን ላይ ሐሳቡን ቀይሮ ምንም ለኦሮሞ ህዝብ ብታገልም ብቆምም ነገር ግን ስለ አማራም ይመለከተኛል፣ አማራ በዚህ ሰዓት በየቦታው እያለቀ እየተጎዳ እየተሰቃየ ነውና ዝም ማለት አልችልም፣ ያለኝንም የቄሮ አባል ለፋኖ አሰለጥናለሁ፣ ያለኝንም መሳሪያ ለፋኖ ሼር አደርጋለሁኝ። የአማራ ህዝብ ምንም ቢሆን አብሮን የበላ አብሮን የጠጣ ነው፣ ይሄና ጭካኔ ይገባዋል ብዬ አላስብም ሲል ተናግሯል። ሰላም ጤና ይስጥልን ውድ ተመልካቾቻችን፣ እንደምን ቆያችሁ? የዕለቱን ሰበር መረጃ እነሆ ወደ እናንተ አቀርባለሁ። ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ደግሞ ቪዲዮ ላይክ በማድረግ እንድትጀምሩት በትህትና ጠይቃለሁ። በዛሬው ዕለት የተሰማው አዲስ ነገር እስከዛሬ ቄሮ ነኝ፣ እኔ ለቄሮ ብቻ መሞት ነኝ፣ የቄሮ አሰልጣኝ ነኝ፣ ቄሮ ማለት እኔ ነኝ እያለ በየቦታው በየተገኘበት ሚዲያ ሁሉ ስለ ኦሮሞ ጀግንነትና ስለሌላው ምንም እንደማይመለከተው አድርጎ ኦሮሞ ላይ ፎከስ አድርጎ ብቻ የሚያወራው ጀዋር መሐመድ ዛሬ ላይ አዲስ ነገር ታይቶበታል፣ አዲስ ነገር ተሰምቶበታል። በቀረበበት ሚዲያ ላይ እኔ በአሁን ሰዓት እንደ አማራ ህዝብ የሚያሳዝነኝ የለም፣ የቻልኩትን ሁሉ ለአማራ ህዝብ ለማድረግ እያሰብኩ ነው፣ አስቤም ጨርሻለሁ፣ ያሉኝን የቄሮ አባላት ለፋኖ አሳልፌ እሰጣለሁኝ፣ በተጨማሪም ካለኝ መሳሪያ አከፋፍላቸዋለሁ፣ በተጨማሪም ደግሞ የፋይናንስ እጥረት እንዳለባቸው በጣም ግልጽ ነው፣ የቻልኩትን ያክል ገንዘብም ለነሱ እሰጣለሁኝ፣ ከጎናቸውም ነኝ። በዚህ ሰዓት በጣም እንደነሱ የሚያሳዝነኝም እንደ እውነቱም ከሆነ የተጎዳ የለም። የትግራዩ እንዲደገም ነው ወይ የምንፈልገው? አማራ ምንም ቢሆን ለኦሮሞ ቀኝ እጅ ነው፣ አብሮ የበላ አብሮ የጠጣ ነው። ይህን ያክል ሲጎዳ ሲሸማቀቅ ሲደፈር ሲገደል ማየት አላስቻለኝም ሲል እንግዲህ ተናግሯል ማለት ነው። ከዚህ በፊት እንደምናስታውሰው ጀዋር መሐመድ አንድ ቦታ ላይ ሊያስሩኝ ነው ሊገሉኝ ነው ድረሱልኝ ባለው ቴክስት ብቻ ሀገሪቷ ወይም ደግሞ የኢትዮጵያ ዋና መዲና አዲስ አበባ እንዴት እንደተናወጠች እንዴት እንደተረበሸች ሁላችንም የምናስታውስ ይሆናል። አይ ቲንክ ከ7 ዓመት በፊት በያለበት የቄሮ ህዝብ ወጥቶ መንገዱን በዛፍና በዱላ እየዘጋ በዱላ መንገዱን እየሰባበረ ጎማዎችን እያቃጠለ በየቦታው እሳትን እየፈጠረ ትላልቅ እንጨቶችን መንገድ ላይ ያረገ መኪና እንዳያልፍ እየዘጋ የነበረበትን ሲቹዌሽን ሁላችንም እናስታውሳለን፣ እንረሳውም አንችልም። ስለዚህ ጀዋር በጣም ትልቅ ፓወርና ትላልቅ ተከታዮች እንደዚሁም ያሰለጠናቸው ልጆች እንዳሉ ሁላችንም በደንብ በተግባር ያየነው ነው። በወሬ በጭምጭምታ ብቻ የሰማነው ሳይሆን ከዛሬ 7 ዓመት በፊት ሁሉም በተግባር ያየናቸው ነገሮች ናቸው ማለት ነው። አሁን ላይም ቢሆን ጀዋር የማሰለጥናቸውን በሙሉ ለፋኖ አስረክባለሁ፣ ፋኖ ፍቃደኛ ከሆነና ዘመነ ካሴ ከኔ ጋር መስማማት ከቻለ ማለትም እኔ ላረግለትን ያሰብኩትን እሱ በበጎ አስቦ ሊቀበለው ከቻለ አሁንም ከጎናቸው እቆማለሁ። ከሱ አንድ ትዕዛዝ ነው የምፈልገው እንጂ አዲስ አበባም እሱ ከፈለገ ሰተት ብሎ ይገባል። እኔም ብልጽግና በቅቶኛል። ስለ ዶክተር አብይ ያለኝ አመለካከት ሁላችሁም እንደምታውቁት ፍጹም ተቃራኒ ነው። ብዙም አንዋደድም። ከስልጣን ቢወርድም የኔ ደስታ ነው እንጂ ምንንም የሚነካው ነገር የለም። ብዙ ሰው እንደሚያስበው ለኦሮሞ ህዝብ የሚታገል የሚኖር ይመስለዋል። ነገር ግን የኦሮሞ ህዝብ በያለበት አሁንም ቢሆን እየተጎዳና እየተሰቃየ ነው። 25% በተድላና በነጻነት ቢኖር እንጂ ኦሮሞ ህዝብ ራሱ ከኦሮሞ ተነጥሎ ብቻውን ግማሹ መከራና ስቃይ እየገጠመው ነው። ይሄንንም ማየቴ እጅግ በጣም ነው የሚያመኝ ሲል እንግዲህ ተናግሯል ማለት ነው። እና ዘመነ ካሴ እንደዚህም የፋኖ አባላት ፍቃደኛ ከሆኑ ከነሱ ጋር ትልቅ ስምምነትን ፈጥሮ አንድ ላይ መስራት እንደሚፈልግ ተናግሯል ማለት ነው። እና ተመልካቾቻችን ጀዋር በሰጠው ሐሳብ ላይ እናንተስ ምን ትላላችሁ? ኮሜንት ላይ አስቀምጡልን። በሌላ አዲስ መረጃ እስክንገናኝ መልካም ቀን